ገባሁን የተፈጠረውን ነገር እንዲህ ነው ብዬ ልነግርህ አልችልም። ማርያም ነው ምሪን ነው ማለት ከኔ የምትደብቂው ነገር እንዳለን እየነገርሽ እስከዛሬሽ ከዚህ በፊት ተፈጥሮ ያውቃል? እንደዚህ ሆነሽ ታውቂያለሽ? አዲስ እኮ ነው እየሆንሽብኝ ያለሽ። እንደዚህ ነው ብዬ አሁን ሌላ አውራ በእኔና አንቺ ግንኙነት ነው እንደዚህ እየተሆነ ያለው ወይስ? እናት በእግዚአብሔር በቃ እሺ አታስጨንቂኝ። በመድኃኒዓለም እሺ የተፈጠረውን ነገር በግልጽ ንገሪኝ። ደሞኛል፣ በቃ ደክሞኛል፣ ሰልችቶኛል። ተወኝ በቃ በማርያም። እናትን ያልገባኝም ምንድነው ደክሞኛል፣ ሰልችቶኛል? ምንድን ይሰለቸሽ? ንገሪኝ እሺ ምንድን ይሰለቸሽ? ማለት እኔ እንደዚህ ሰፈር መምጣት የለብኝም ነው ከኔ ጋር ተያዝ አይደለም። ለምንድነው ነገር ሁሉ ካንተ ጋር የምታረጋው? እሺ ምንድነው የኔ ስሜት የማይገባክ? መጣላት ኖርማል ነገር አይደለም እንዴ? ለቀቀኝ እናት ተረጋጊ። እኔ እንደዚህ ሆነሽ አልተውሽም። ለቀቀኝ እናት ተረጋጊ። ለቀቀኝ በማርያም ለቀቀኝ። እሺ አታስጨነቀኝ። የምታጥፈው ደግሞ ከሆነ አስጠፋለሁ። እሺ አስጠፋው። ቤት ውስጥ ችግር አለ ወይ ንገሪ። ማወቅ ነው የምፈልገው። አዎ ከቤተሰብ ጋር ተጣላሽ? አሁን እንደዛ አለ ማለት ተጣላው ማለት ተቀጣጣኝ። ምን ሆነክ ነው? በቃ ነገሩ የምታወሳስብ የሚያደርገኝ ሁኔታ ላይ ነኝ ያለሁት። በቃ በሁሉም ነገር ተስፋ ቆርጫለሁ። በቃ በምንም ልመለስ አልችልም። አስጠልቶኛል። በቃ እንዴት መኖር እንዳለብኝ ሁላ ጠፍቶኛል። ምን ይልሽ ነው እናት? አልገባኝም። በቃ አስጠልቶኛል። አንቺ ከህመሜ ጋር ያለሽ አንቺ ትዝታ ብቻ አይደለም። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? እኔ ያለሁኝ እግዚአብሔር ይመስገን። ያው ማታ ጥሩ ጊዜ አሳለፈን። ዛሬ ያው ነግሬያታለሁ፣ እንደ ድንገት ምናምን አይደለም፣ ከከተማ እንወጣለን ምናምን ብያት ነበረና ዛሬ ከከተማ ልንወጣ ነው። ወዴት አትሉኝም? ወደ አርባ ምንጭ ልንሄድ ነውና ከመሄዳችን በፊት ያው ሰፈራቸው መጥቻለሁ። ማታ ያው እንደዛ አድርጋይ ትታኝ ሄዳ በቃ በሐሳቤ ብዙ ነገር ሳስብ ነው ያደርኩትና ብዙ ነገሮችን አስቤያለሁ። በነገራችን ላይ አርባ ምንጭ ለሁለተኛ ጊዜ ነው የሚሄደው። ከሚስቴ ጋር ደግሞ አሪፍ ጊዜ አሪፍ ማስታወሻ ነገር ይኖረናል ብዬ አስባለሁ። የተለያዩ ነገሮች ይኖራሉ። የምጠብቁትም ነገር ደግሞ ሊሆንም ይችላል ላይሆንም ይችላል። እኔ ብቻ የሆነ ነገር ሀሳብ አለኝ። እዛ ሄዶ አሪፍ የሆነ ቪዲዮ ለእናንተም ለኔም አሪፍ ማስታወሻ አሪፍ ነገር፣ ምክንያቱም ብዙ ጊዜ ስመኘውና አስጠብቀው የነበረ ነገር ላደርግ ነው እና ያን ነገር ከመሆኑ በፊት ግን የሆነች ነገር አሳያችኋለሁ። የሆነም ሰርፕራይዝ አለ እዚሁ እና እንደ ድንገት ዛሬ ወደ አርባ ምንጭ ለመሄድ አስቤ አይደለም፣ ሳምንት ነው የዛሬ 15 አካባቢ ከከተማ ይዘኸኝ ውጣ ምናምን ብላኝ ነበረና ያንን ነገር እሺ ብያታለሁ። ቃልም ገብቼላት ነበረና ዛሬ ቤቷ ድረስ መጥቼ ፒክ አድርጊያት ሻንጣን ተሸክሜ ይዣት አሪፍ ቆይታ ይኖረናል ብዬ አስባለሁ። ከካሜራማናችን ጋር አሪፍ የሆኑ ነገሮች ይዘን እንመጣለን። ያው ታውቃላችሁ እኔ እና እሷ ትላንትና በጣም ተጫውታብኛለች። ማለት ራት እስክንበላ እስከምንሄድበት ታይም ድረስ ዝገት ነበረና በቃ የተፈጠረው ነገር አሪፍ ጊዜ ያሳልፈናል። ዛሬ ደግሞ ቤተሰብ ብዙ የሚያስጠሉ ጊዜያቶችን ነበር ያሳለፍነው። አይምሯችንም ሁሉ ነገር ነፃ ለማድረግ ትንሽ ከከተማው መውጣት ያስፈልጋልና ይዣት ልወጣ ነው። ያው ቀሪ ዘመናችንን ደግሞ እግዚአብሔር እንደዚሁ በሰላም በደስታ ያኑረን። ያው ሁሌም ደስተኛ መሆን ባይቻልም አንዳንዴ ቢያጋጥመንም ያው እናንተ የምትሉን ነገሮች አሉና በምንሄድበት ቦታ ደግሞ ደስተኛ ለመሆን እንሞክራለን። ያው ቅመሜ ካለች ደስተኛ ማልሆንበት ምንም አይነት ምክንያት የለም። ታውቃላችሁ ያው አዘገም ነች እና ቤተሰብ ምን እንደምላችሁ አላውቅም።
በጣም ስትረስ ውስጥ በነበርኩኝ ታይም በጣም ብዙ ነገሮች አስጠልተውኝ ሰውን ማናገር ባስጠላኝ ታይም ብዙ ነገሮች ተፈጥረው ነበርና ያ ነገር አልፎ ደግሞ አሁን እንደዚህ ሲፈጠር ሳይ በጣም ደስተኛ ነኝ። ይህንንም ነገር ከከተማ መውጣትም እንዳለብኝም የወሰንኩት በቃ በአዲስ መንፈስ በአዲስ ምዕራፍ የተፈጠሩት ነገሮች በሙሉ ለመርሳት ግዴታ ያስፈልጋል ብዬ ስለማስብ ነውና ሁላችሁም ደግሞ ትጋሩኛላችሁ ብዬ አስባለሁ እና ቅመሜንም ማስደስታታለሁ ብዬ አስባለሁ። ቦች እንደነገርኳችሁ ነውና ብዙ ዲፕሬሽኖችን አሳልፈናል። ብዙ የሚያስጠሉ ጊዜያቶች አሳልፈናል። ከዚህ በኋላ ደግሞ አእምሯችሁን ነፃ ለማድረግ ግዴታ ከከተማ መውጣት አለብን። የሆነ በቃ ገንዳ ውስጥ ዝፍቅ ብላችሁ ምናምን የሆነ እንደተጠመቃችሁ አይነት ስታፍ አለ አይደል? በአዲስ መንፈስ ዘና ፈታ ለማለት ነው። በቃ በጣም ደስተኛ ነኝ። በነገራችን ላይ ብዙ ነገሮች የሚባሉ ነገሮች አሉ። አንዳንዴ ጸብ ሲፈጠሩ ማታቋቸውን ነገሮች ከዚህ በፊት አልፋችሁበት ማታቁትን ነገር እንድታልፉበት እንድታውቁ እንድትማሩበት የሚያደርጋልና በዛውም ልክ ደግሞ እንድትጠነክሩ ያደርጋችኋል። ለወደፊት ይታችሁ የሆነ መጣላት የሆነ ዲፕሬሽን ስሜት ሆኖ ምናምን አሁን ከተላመዳችሁት አሁን እንደዚህ ካሳለፍ ነው ነገ ላይ ደግሞ በአዲስ መንፈስ ነው የምታገኙን። በአዲስ ምዕራፍ አዲስን ነገር እናደርጋለን። ያው እሺ ብላኝ ተስማምታለችና አልደወልኩላትም። አሁን ደውዬ እጠራትና ከዛ ከናንተ ጋር ደግሞ ይዣት አርባ ምንጭ እስከ ቦሌ ድረስ ባይዜ በፕሌን ነው የምንሄደው። ለመጀመሪያ ጊዜ እኔና እሷ በፕሌን ልንሄድ ነው። ያው በመኪና ምናምን በጣም ሩቅ ነው። አርባ ምንጭ ከዚህ አይደለም ከዚህ ከኛ ሀገር ራሱ በጣም ሩቅ ነውና በፕሌን ነው የምንሄደው። እስከ ኤርፖርት ድረስ አብራችሁን ትሆናላችሁ። እኔ እንጃ ምን ቆይበትን ቀን እና እንደዚህ ብዬ አልወሰንኩም። ነገር ግን ያው ግፋ ቢል ሳምንት ነው ካነሰ ደግሞ ወይ 3 ቀን ወይ 4 ቀን ነው። በ4 ቀን ውስጥ አዳዲስ ነገሮችን ታዩታላችሁ። ደሳስ የሚሉ ነገሮችን እንጎበኝበታለን። ከሷም ጋር ደግሞ የሆነ ረጅም ጉዞ ተጉዘን አናውቅም። እንደዚህ በፕሌን ለመጀመሪያ ጊዜ ልንጓዝ ነው። እስክትመጣ ድረስ ደውይላት። ኦኬ ስልክ ያኛው ስልክ የት ነው? ቆይ መኪና ውስጥ ነውና እኔ ሻንጣዬን ሁሉ ነገሬን ነው ይዤ የመጣሁት። በቃ ሳምንት ቢቆይ አይደለም እኔ በዛው የሚጠፋ ሰው ነው የሚመስለው። ሻንጣዬ ምናምን ውስጥ ታይቶና አብራችሁኝ ሆኑ። ልደውልላትና እዚሁ ለጥራት ስልኬን ይዤ ልምጣ። ቆይ ጠብቀኝ፣ እንደውልላት። ያው እንትን ነው ጨራርሰሽ ምናምን በራይድ ምናምን ነበር ያልኳትና በራፍ ላይ ነው ምናምን እናታለን። ሄሎ ወይ እናት ሄሎ ወይ አይሰማም። አይሰማም። ምን ሆነሽ ነው? ተኝተሽ ነው? ምን ነው? እኔ እኮ ሰፈራችሁ ላይ እዛ ቀያሱ ላይ ምን ትሰራለህ? አልነገርኩም እንዴ? እና ተደክሞኛል ስላልሽኝ እኮ ነው ሰፈር ድረስ የመጣልሽ። መምጣት አልችልም። እየቀለድሽ ነው? የምርሽኝ ነው? እንደዚህ አይነት እኔ ሙዳይ የምቸኝም። በቃ እሺ፣ በቃ ተደረጊያለሁ። እሺ፣ ጋርስ ቀልዴን አይደለም ማለት ቀልዴን አይደለም። ከቤት መውጣት አልፈልግም። የተፈጠረ ችግር አለ? አዎ አለ፣ ግን በስልክ እናውራ። እሺ፣ ሳታገኘኝ እንድመለስ ነው እዚህ ሰፈራችሁ ድረስ መጥቼ? ከቤት መውጣት አልፈልግም። እና ታዲያ ከኔ መደበቅ የምትፈልጊው ነገር አለ ነው? እና ካልሆነ ታዲያ አንቺን ብዬ እዚህ ድረስ መጥቼ አንቺ ምንድነው መውጣት አልፈልግም ማለት እንደዚህ ብለሽኝ ታውቂያለሽ? አላውቅም፣ ግን ስለምመኝ ነው። ወይ ደግሞ አግኝቼ እመለሳለሁ። እሺ ነው ያገኘኝና ተመለሽ። ታቆረፍልብኝ። እኔ በፍጹም አላምናት።
እንደዚህ ምናምን ብላ ፕራንክ አድርጋኝ እንድንለያይ እኔ አልሰማሽ። ለነገሩ ይውላችሁ እንደዚህ እናደርጋለን። መታ ፕራንክ አድርጋኝ ከሆነ አውቄ ፕራንክ እደረግላታለሁ። ግን አውቃ ካልሆነ ደግሞ የሚፈጠረውን ነገር አብረን እናያለን። እኔ ዛሬ አልፋታትም። አንጠልጥዬም ቢሆን ወስዳታለሁ። እንደዚህ እየፎገረችኝም ይሁን የምሯን ይሁን አይታወቅምና እንደዚህም ብለኝ መስላማታቅ ዝም ብለን አውቀን እሺ እንላለን። ያው እንደምታደርገው አልጠራጠርም። ምክንያቱም መሄድ የምትፈልገው ራሷ መሄድ ፈልጋለሁ ብላ ራሷ አልሄድም ካለች ደግሞ ችግር ነው እና ቤተሰቦች ልጠብቃት። ያው መኪና ይዤ እንደመጣሁ ነግሬያታለሁ። ቦርሳዋን ጭነን ግን እንደዚህ አሁን የምትጫወትብኝ ከሆነ ቤተሰብ እኔ አልፋታትም። እዛ ደግሞ መበቀላትን ደግሞ እኔ አበቀላታለሁ ማለት ነው። ሁላችሁም አብራችሁኝ ሁኑ። ቆየችብኝ እኮ በዚህ ማለት ነው። በጣም ደፋር ከመሆኔ የተነሳ በጣም ሰፈራቸውን እየተዳፈርኩኝ ነውና በጣም ቅርብ ለቅርብ ነውና መዳፈሬ በሌላ ነገር አትዩብኝ። በቃ ሚስቴ ናት። ሚስቴን ፒክ ላደርግ ነው የመጣሁት ቀለል አድርጌ። አብራችሁኝ ሁኑ። እንግዲህ እንትን ሰፈራቸው ትንሽ ይጨንቃል። ያው ግን ምንም ማድረግ አይቻልም። መጠበቅ ነው አማራጩ። መኪና ውስጥ ሆኜ በጠብቃችሁ ደስ ይለኝ ነበር። ነገር ግን ማለት ነው እኔ ከመግባቴ በፊት እሷን አስከብቼ መሄድ አለብኝና ደከምኩ። ቤተሰብ ድክም ምን ያለኝ አሁን በዚህች ልጅ መጎሳቆል ድክም ምን ያረገኝ ቤታቸው ማለት ነው። ቤተሰብ ደፋርማ አይደለሁም። እንዲህ ታጥፎ ነው እኔ እንደዚህ ቆም ያለው እነሱ እንደዚህ ታጥፎ ነውና እስክትመጣ ድረስ እንጠብቃታለን። ግን ሻንጣ ይዛ ካልመጣች ግን ወርደ ከራሲ ምክንያቱም የምጠብቀው ነገር እኔ ብዙ ነገር ነው። እዛ ዝም ብሎ ግራ ጣቴ ግራ እጄ መሀሉ ማለት ነው ዝም ብሎ ይበላኛልና ያሳከከኛል። ለምን እንደሆነ አላውቅም። የሆነ ነገር ላገኝ ነውና ወይስ ገንዘብ ይዛ ልትመጣ ነው? ስሙ ግራ እጅ ነው ቀኝ እጅ ነው ገንዘብ አለ የሚባለውና በሳቅ በጨዋታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ እንደምንሄድ እናውቃ ለምንድነው ካሜራ ያስከው? ለምንድነው ካሜራ ያስከው? አናግሬክ ብቻ ሄዳለሁ አንዴ ያልኩት። ምን ነው? የምርሽ ነው? አናግሬክ ብቻ ሄዳለሁ ወይ አይደል ያልኩት? እሺ በቢጃማ ነው የምትመጪው? ነግሬክ አለው እኮ ማለት ነው። ማውራት አልፈልግም ሁላ ማለት ማውራት አልፈልግም፣ መሄድም አልፈልግም፣ ምንም ነገር አልፈልግም። እሺ ቀልድ ነው ማርያምን አይደለም። ምን ሆነክ ነው? በስልክ ሁላ ሳውራ ቀልድ መተኩላ ነው እንድስለፋ ስላልፈለኩ ነው። ቆይ ምንድነው? ላገኘክ ለምንድነው መሄድ ያልፈልግሽ? በቃ መሄድ አልፈልግም። ራስሽ አይደለሽ እንሂድልሽ። እኔ ነኝ ያልኩ ግን አሁን ግን እሺ አይደለም ታዩ መሄዱን ታዩ። ለምንድነው እንደዚህ የምታኮርፊው? አሁን አልሄድም ከሆነ እኮ አልሄድም ነው። እኔ አስቀድቻለሁ። እስቲ እኮ ምን ሆነሽ? ማውራት አልፈልግም። እናት ማውራት አልፈልግም ማለት ነው። የተፈጠረ ነገር አለሽ? እኔ ማላውቀው ነገር አለ። በቃ እናወራለን ማለት ማውራት አልፈልግም እኮ እንደዚህ ሆነሽ እኮ ነው። እንዴት ተታውሻለሁ? እሺ ማውራት አልፈልግም አልኩ አይደለ? በቃ አሁን እንድታናገረኝ በቃ እኔ እንጃ ማውራት አልፈልግም። ለምን ትናንት አስፈልግ አታስጨንቅ። ሰላም ልበለ ብዬ ነው የመጣሁት። ማርያም እንቻው በቃ የት ነው የምትሄጂው? የት ነው የምትሄጂው? ቆይ አልፈልግም። እሺ ቆይ አይደለም ምንድነው? በእኔ ምክንያት ነው እንደዚህ ይሆንሽ ያለሽው? አይደለም። እሺ የተፈጠረ ነገር አለ በእኔና አንቺ ማለት ነው?
እሺ የሰማሽው ወይስ የሆነ ነገር የተፈጠረ ነገር? አንተና በእኔ መሀል አይደለም። በቃ ምንድነው? እሺ እኔ እናንተ ብቻ አይደለም። ገባህ አይደለ? የኔ ነገር አለ። በቃ እኔ ነገሩን እንዲህ ነው እንዲያ ነው ብዬ ልነግርህ አልችልም። ከኔ ነው የምትደብቂው ነገር አለ? ካንተ ደብቄ አይደለም እኮ። አሁን ለምሳሌ ደስተኛ ሆነሽ ያየሁሽ፣ አሁን ደግሞ እንደዚህ ሆነሽ ስትመጪ መልበጥ ላይ ሞላም አይደለም የሚባለው ማለት። በቃ ማውራት አልፈልግም። እናቴ የተፈጠረ ነገር ካለ በግልጽ ንገሪኝ። ምን ሆነሻል? እሺ ንገሪኝ፣ ምንድነው የተፈጠረው? ማውራት አልፈልግም። ለምንድን ነው የማትረዳኝ? እናቴ እኔ እረዳሻለሁ እኮ ማውራት አልፈልግም። በቃ ልሂድ፣ በማርያም ልሂድ። እሺ እኔን አታምኚኝም? ማመን አለማመን አይደለም። እሺ አይደለም ላይ እንዲህ ነው እንደ ነው ብዬ ልነግርህ የማልችለው ነገር አለ። ማርያም እኔ ምሬን ነው፣ አታስጨንቀኝ። እሺ እኔ እንሂድ ብዬ እኮ አላስጨንቅሽም፣ ችግር የለውም። ነገር ግን የተፈጠረውን ነገር ደግሞ እንድነግርኝ ሀሳብ አይምሮ ውስጥ የለም ማለት የሚሄዱ ሀሳብ አይምሮ። እሺ ተይው፣ ግን ከኔ ህይወት ጋር የተገናኘ ነው። እሺ አንቺ ህይወት ውስጥ ምን ተፈጥሮ ነው ንገሪኝ። እሺ እንደዚህ አትሆኚ። አሞሻል? በቃ አሞኛል፣ ልቤን አሞኛል፣ በቃ ደክሞኛል፣ ሰልችቶኛል። ተወኝ በቃ በማርያም። እናትን ያልገባኝ ምንድነው? ደክሞኛል፣ ሰልችቶኛል ምንድን ነው የሰለቸሽ? ንገሪኝ። እሺ ምንድን ነው የሰለቸሽ ማለት? እኔ እንደዚህ ሰፈር መምጣት የለብኝም ነው? ከኔ ጋር ተያዝ አይደለም። ለምንድን ነው ነገር ሁሉ ካንተ ጋር የምታረገው? እሺ ምንድን ነው? ቤት ውስጥ የተፈጠረ ነገር አለ? ምንድን ነው? ከቤተሰብ ጋር ነው? ወራት አልፈልግም። ካላወራሽ እኮ ምንም ነገር ልረዳሽ አልችልም። እንዲህ ነው ብዬ የማልነግርሽ ነገሮች አሉ። በቃ ተጨነቀኝ አውቃለሁ። እሺ እንዲህ ብለሽ ማትነግሪኝ ነገር ግን ይሄን እንደዚህ ደረጃ የሚያስደርስሽ ነገር ምን ተገኝቶ ነው? ምንድነው? በእግዚአብሔር በማርያም ምንድነው የተፈጠረው ነገር? ያሞኛል። እሺ ሐኪም ቤት እንሂድ። አልሄድም፣ መሄድ አልፈልግም። ልሂድ በቃ ሰልችቶኛል። ማርያም ምንድነው ይሰለችቶኛል፣ ሰልችቶኛል፣ መሮኛል። በቃ ገባሁን። የተፈጠረውን ነገር እንዲህ ነው ብዬ ልነግርህ አልችልም። ማርያም እኔ ምሬን ነው ማለት ከኔ የምትደብቂው ነገር እንዳለን እየነገርሽ እስከዛሬሽ ከዚህ በፊት ተፈጥሮ ያውቃል? እንደዚህ ሆነሽ ታውቂያለሽ? አዲስ እኮ ነው እየሆንሽብኝ ያለሽው። ለምንድን ነው በግልጽ ማለት ነው? ቆይ እሺ እኔ ማግዘሽ ነገር አለ? የለም። እሺ ተጣልተሽ ነው ከቤት? እኔ እሺ ላስታርቅሽ። አልፈልግም። ተጣልተሽ ነው ማለት ነው? አልፈልግም ማለት ልጅ ተጣልተሽ ነው ማለት ነው? በቃ ገባህ? ማውራት አልችልም። እሺ ካረለ እንደዚህ ነው ብያው ሌላ አውራት በእኔና አንቺ ጉንኙነት ነው እንደዚህ እየተሆነ ያለው ወይስ? አይደለም እናት በእግዚአብሔር በቃ እሺ አታስጨንቂኝ። በመድኃኒዓለም እሺ የተፈጠረውን ነገር በግልጽ ንገሪኝ። በህይወት ታሪክ ውስጥ እንደ ወንዝ በሚፈስ እያንዳንዱ ጎጆ ገመናው ቢታሰስ የቤተሰብ አካል ጓዳውን ሸፋኝ አግዝሽ ነገር አለ። እሺ ቆይ ከቤተሰብ ተጣልተሽ ከሆነ እኔ ላስታርቅሽ። አልፈልግም። ለምንድን ነው አባት ማትረዳኝ? ምንድነው? እሺ ፍላጎትሽ ምንድነው? እያስጨነቅሽኝ እኮ ነው ማለት እያስጨነቅሽኝ ነው። አልገባሽም? እሺ ማግዝ እሺ እረፍት አድርጊ። እሺ ቁጭ በይ። እሺ ቁጭ በይ። ቁጭ በይ። እሺ ላውራሽ። እኔ እንደዚህ ሆነሽ አልተውሽም። እንደዚህ ሆነሽ አልተውሽም። አልፈልግም። ለምንድን ነው እኔንስ ማትረዳኝ? ለምንድን ነው የኔ ነገር የማይገባኝ? በቅቶኛል፣ ደክሞኛል ማለት ምን ማለት ነው? እናት እንዴ ምን አይነት ውሳኔ እየወሰንሽ ነው? የምታፈቅረኝ ከሆነ የኔ ስሜት ይገባል። ትረዳኛለህ አይደል? እረዳሻለሁ። ሁሉም ነገር ማውራት አልፈልግም። ገባህ አይደለ? የተፈጠረው ነገር የለም። እንደዚህ የሚባል ነገር የለም። የተፈጠረውን ነገር በግልጽ ነገሪ። ከዛ በኋላ እኔና አንቺ ማድረግ ያለብን ነገር እንደምፈልገው ይሁን አይደለም። እኔ ታሪክ ውስጥ እንደ ወንዝ በሚፈስ እያንዳንዱ ጎጆ ገመናው ቢታሰስ የቤተሰብ አካል ጓዳውን ሸፋኝ አለረፍት አገልጋይ ክፍተቱን ከዳኝ። እሺ ከአሞሽ ከሆነ ማለት ነው ሐኪም ቤት እንሄዳለን። የተፈጠረ ነገር ካለ ሙሉ ነገር እሺ አይደለም ይኸውልሽ እየነገርኩህ ነው ያለሁት። እሺ የቤት ውስጥ የተፈጠረውን ነገር ሙሉ መናገር ካልቻልሽ ማለት ነው እናት እሺ ለኔ መደበቅ
እኔ እንደዚህ ሆነሽ ደግሞ ልተውሽ አልችልም። እውነቱን ልንገርሽ፣ እንደዚህ ስትሆኚ ማየትም አልፈልግም። ልንገርክ፣ እኔ እንደዚህ መሆን ፈልጊ ነው ወይ? አይደለም። እሺ ምንድነው? አይደለም ሰው አንተ ላይ ልትረዳኝ አልቻልክም። ገባ? እየተረዳኸኝ አይደለም። በቃ ተናገሪ ብለህ እንድታስጨንቀኝ አልፈልግም። በቃ የሆነ ነገር ካልተናገርሽ ብለህ እንድታስጨንቀኝ አልፈልግም። ገባ? የኔ ነገር ማውራት አልፈልግም ካልኩክ ለምንድን ነው የማትረዳኝ? ለምንድን ነው የማይገባክ? እኮ ማውራት አልፈልግም። ማለረዳሽ ነገር ምንም የለም። ይኸውልሽ ማውራት አልፈልግም ስልክ ለምንድን ነው የማይገባክ? እንድታወሪ ደግሞ እኔ አልፈልግም። በቃ የምታስገድደኝ ከሆነ እንዳወራ ማለት ነው። አንተም ሂድ በቃ ማርያም ሂድ በቃ አንተም ሂድ። በህይወትሽ ማን ሄዶ ነው ንገሪኝ። ማን ወጥቶ ነው? ምን ተብለሽ ነው? የማይሆን ነገር እንድልክም አንተንም አታድርገኝ። በእናትህ እንድልህ አታድርገኝ። ማርያምን ውስብስብ እያደረግሽብኝ ነው ነገሩን። አታወሳስብ። ምንድነው የምታወሳስብብኝ? እኮ ማውራት አልፈልግም። ካሜራ ይዘህ መተህ ሲጀምር ማውራት አልፈልግም። ሲቀጥል ደግሞ እኔ አልሄድም ብዬ ካለ አይደለ አላልሽኝ? አሁን ሶ በስልክም ስደውል አልሄድም ብዬ ካለው እሺ አይደለም። እኔ እየቀለድሽ መሆኑን ቢሆን ብዬ እኮ ነው የመጣሁት። እሺ አሁን ማታውላ ቴክስት አድርጌልካለሁ እኮ ማየት አለማየት ያንተ ፋንታ ነበር። አላየኸውም ቴክስቱን። እኔ ምንም ላደርግ አልችልም። በቃ አታስጨንቀኝ። ገባ? እያስጨነቀኝ አይደለም። ከኔ የምደብቀው ነገር እኔ ካንቺ የምደብቀው ነገር ምንም እንደሌለ ታውቂያለሽ አይደል? በዚህ ሰዓት ደግሞ አውቃለሁ እኔና አንቺ መሀል ጋብ ተፈጥሮ ሊሆን ይችላል። ነገር ግን እንደ መጀመሪያው ላንሆን እንችላለን። ነገር ግን አሁንም ያዝ ነገር አይደለም። ለምን እሺ አይደለም። አንተም እያልሽኝ እኮ ከሰው እኩል እያራቅሽኝ ነው ያለሽው አይደለም? በቃ ምክንያቱም ልትረዳኝ አልቻልክም። ለምንድን ነው ካላወራሽ ብለህ የምታስጨነቀኝ? ለምንድን ነው አውሪ ብለህ የምታስጨነቀኝ? እኔን እንደ ሩቅ ሰው ለምንድን ነው የምትቆጥሪኝ ነው? ምንም የሚፈጠር ምንም ሁሌ ደስተኛ እኮ አይሆንም አውቃለሁ። እሺ ምንድነው የተፈጠረው? ተረድተኸኝ ዝም በል። ለምንድነው ተረድተኸኝ ዝም ማለት የማትችል? ማወቅ እፈልጋለሁ። እንገባህ አይደል? እኔ ልነግርህ አልችልም ማለት ብቻ ማለት ነው። ፍንጭ ሰጪኝ። ቤት ውስጥ ችግር አለ ወይ ንገሪ። ማወቅ ነው የምፈልገው። አዎ ከቤተሰብ ጋር ተጣላሽ? አሁን ደስ አለ ማለት ተጣላው ማለት በቃ ተወኝ። ምን ሆነክ ነው? በቃ ነገሩ የምታወሳስብብኝ አንተ ሁላ በቃ ነገር እንዳወራ ለምን ታደርገኛለህ? እሺ ቆይ ለምንድን ነው የማይረዳ? አውቃለሁ እኮ መጣላት የኔ ስሜት የማይገባክ እኮ መጣላት ኖርማል ነገር አይደለም እንዴ? ልቀቀኝ። እናት ተረጋጊ። እኔ እንደዚህ ሆነሽ አልተውሽም። ልቀቀኝ። እናት ተረጋጊ። ልቀቀኝ። በማርያም ልቀቀኝ። እሺ አታስጨነቀኝ። የምታጥፈው ደግሞ ከሆነ አስጠፋለሁ። እሺ አጥፋለሁ። ግን ይኸውልሽ ተረጋጊ። ልጅ ስለሆንሽ ተጣልተሽም በዛው የሚቀር ነገር ምንም የለም። እረዳሻለሁ፣ አውቃለሁ። እርዳኛል። እሺ ያለሽበት ሁኔታ ለምንድን ነው በግልጽ ማትነግሪኝ? ዝም በል አልኩ አይደል? ማውራት አልፈልግም አልኩ። ነገርን በንግግር ሁሉ ነገር ዲፓውቶች እኔ መናገር አለብኝ። አዎ ለኔ ስቲ መናገር አለብሽ። ለኔ ስቲ ላንተ ስለማልነግር ለምን እናንተ ለምን እኔ ለምንድን ነው እንደሌላ ሰው የምታረጊ? እኔ ለምንድን ነው ባዳ የምታረጊ? አልነግርም እኮ እኔ አንቺ ላይ ምንም ነገር እንደሌለኝ ለምንድን ነው ስሜት እንዲሰማኝ የምታረጊ? እሺ እኔ ላስታርቅሽ አልኩሽ። አልፈልግም ማለት ምን ማለት ነው? አልፈልግም አልኩህ አይደለ? በዚህ ማለት እንድትገባም አልፈልግም። ለምን ምንድነው? እሺ ችግሩ እኔ ነኝ በእኔ ምክንያት ነው? ምን ነው ሁሌ ስለራስህ ብቻ ነው ወይ የምታስበው? ስለራስህ ነው ወይ የምታስበው? ካንተ ውጪ እኔ ችግር የለኝም። ካንተ ውጪ የሆነ የምጠላበት ነገር የለም። አንተ ብቻ ነው ያለህ። እኔ ላግዝሽ አልችልም አይደለም። የሆነ ነገር ሲባል አንተ እኮ እኔ ላግዝሽ አልችልም ወይ እኮ እኔ ላግዝሽ አልችልም ወይ ማለት እንዴት አልችልም? ምንም ማለት ምንም ነገር አልፈልግም። ማንንም አልፈልግም። እኔንም አትፈልጊ? ማንንም አልፈልግም። አላስፈልግሽም። በቃ አባስ ለምንድን ነው ብቻዬን መሆን የምፈልግበት ታይም አለ አይደለ? ግዴታ ችግርን ካንተ ጋር አይደለም መጋፈጥ አለብኝ። ብቻዬን መጋፈጥ አለብኝ። ይኸውልሽ አሁንም ከኔ ጋር እኮ ምን አይነት ስሜት ውስጥ እንዳለሽ አላውቅም። እሺ ምን አይነት ስሜት ውስጥ እንዳለሽ ረዳኝም አትችለው። ምን አይነት ስሜት ውስጥ እንዳለሽ አውቃለሁ። እሺ ምን እንዳደርግልሽ ትፈልጊያለሽ? በቃ ከቻልክ ራሴ እንዳዳምጥ ለራሴ ጊዜ ስጠኝ። ማርያምን እያስጨነከኝ ነው ያለው። በቃ እያስጨነከኝ ነው ያለው። እኔ እኮ ለአንቺ ደስታ ነበር እዚህ ድረስ የመጣሁት። ለኔ ደስታ ስለመጣ ካመሰገንኩ እኮ አንቺ እንድትጎጂ ስለማልፈልግ ነው። ገባ አይደል? እኔ ደስታዬ ጠፍቷል። በምን እንደዚህ
እና አወዛግበሽኛል። ማርያምን አወዛግበሽኛል። አይደለም እሺ፣ ከራስህ ስረጋጋ እነግርሃለሁ። አሁን ላይ ምንም ነገር አልፈልግም። ተሻናግሪ። እሺ ተነጋግረሽ ይኸውልሽ፣ በመነጋገር ታምኛለሽ አይደል? ለምንድን ነው ልትረዳኝ ዝግጁ አይደል? እኔ እረዳሻለሁ፣ ንገሪኝና እረዳሻለሁ። ማስረዳት የምትፈልጊውን ነገር ንገሪኝ። ምንድነው? እሺ አሞሽ ከሆነም ደግሞ ሐኪም ቤት እንሂድ። መድኃኒት የሌለው ህመም ከሆነስ? መዳን የማልችልበት ነገር ከሆነስ እንዴት ተሰክመኛል? ልተሰክመኝ ትችላለህ ወይ? በቃ አባት ለምንድን ነው የማትረዳኝ? እኔ ሁሉ ነገር መሮኛል፣ አስጠልቶኛል፣ በቃኝ። ገባህ አይደል? የሆነ ህይወት የሚያስጠላኝ ተስፋ እንድቆርጥ የሚያደርገኝ ሁኔታ ላይ ነኝ ያለሁት። በቃ በሁሉም ነገር ተስፋ ቆርጫለሁ። በቃ በምንም ልመለስ አልችልም። አስጠልቶኛል። በቃ እንዴት መኖር እንዳለብኝ ሁላ ጠፍቶኛል። ምን ይፈልሽ ነው እናት? አልገባኝም። በቃ አስጠልቶኛል። የዚናል አረብ ማለት እንደዚህ አትሁኝ። የዚናል የሚያደርስ ነገር ምን አለ? ቆይ በቃ እንጂ ውስጤን እያመመኝ ነው ያለው። እንዴት መውጣት እንዳለብኝ ላንተ መናገር እኮ ፈልጋለሁ። መናገር ሳልፈልግ ቀርቼ አይደለም፣ ግን ደግሞ በቃ እንዴት ማውራት እንዳለብኝ አላውቅም። አስጠልቶኛል። እናት ካንቺ አፍ እንደዚህ ወጣ። አባቴ በቃ ህይወቱን ላንተ አስጠላችኝ። በቃ ልነግርህ አልችልም። ብነግርህ እና እንዲህ ነው ብዬ ውስጤን ብነግርህ በጣም ነው ደስ የሚለኝ። ግን በቃ አንዳንዴ ችግር የማይነገር ችግር አለ። ገባ አይደል? እኔ እንደዚህ ነው ብዬ የተፈጠረውን ነገር ልነግርህ አልችልም። እያንዳንዱ ነገር አይወራም። በቃ ሰውንም ማስገመት ነው የሚሆንብኝ። የራሴን ነገር ራሴ መያዝ ነው የምፈልገው። ማንንም ሰው እንትን ማለት አልፈልግም። ገባ አይደለም? ማንንም ሰው እንደዚህ ነው እንደዚህ ሰው ተጎዳ እንዲህ ሰው ጎዳኝ ብዬ ማውራት አልፈልግም። እንደዛ በቃ ይሁን ያጎረሰን እጅ መንከስ አልፈልግም። ገባ አይደለ? እንደዚህ ነው ብዬ ችግሩን ሁሉ ነገር ልነግርህ አልችልም። የምትረዳኝ ከሆነ ተረዳኝ። ተረድቼሻለሁ። እሺ እንደዚህ አትሆኝ። እሺ ምንድን ነው የምትፈልጊው? ላልሆን እችላለሁ። እሺ ተረጋጊ። ቀረው እኮ እኔ እያለሁ ለምንድን ነው ስለምን ብቸኝነት የምታወሪው? እኔ እያለሁ ስለምን ብቸኝነት የምታወሪው? በማርያም እኔ ያለሁሽ እኮ ሁሌም ከጎንሽ እኮ ነኝ። ሁሌም አብሬሽ ነኝ። በምትፈልጊም በማንኛውም ሁኔታ ውስጥ አብሬሻለሁ። ይሄንን ደግሞ እንድታቂልኝ እፈልጋለሁ። መቼም ብቻዬን ነኝ እንድትይ አልፈልግም። ባትቀረው ማንም የለኝም በቃ። ኧረ በመድኃኒዓለም እናት፣ ኧረ በእግዚአብሔር፣ ኧረ እንደዚህ አትሁኝ። ኧረ በመድኃኒዓለም፣ ኧረ በመድኃኒዓለም እንደዚህ አትሁኝ። የቀረሁት ሜዳ ላይ ባዶ ሜዳ ላይ እኔ ወድሻለሁ። ወይኔ ለምንድን ነው እንደምታረቂኝ? የሩቅ ሰው የምታረቂኝ ለምንድን ነው? እኔ ያለሁሽ በቃ በማስፈልግሽ ነገር ሁሉ አጠገብሽ ነኝ። መቆየት አልፈልግም። እዚህ መቆየት አልፈልግም። ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት